እንደዚህ አይነት ሁኔታ ነው እየተሰራ ያለው እና እግዚአብሔር እንግዲህ ከነሱ ጋር ይሁን ከተበዳዮች ጋር። ወደ ዛሬ ቶፒካችን እንምጣ። ዛሬ የቶፒካችን ምንድነው? ሰሞኑን ሲራገብ ያያችሁታላችሁ ከምስክርነት ጋር በተያያዘ አንድ ቪዲዮ ሰርቼ እንደውም ቆራርጣል ድምፅ ይሰማል እና አርሲ ምዕራብ አርሲ ሻሸመኔ ሻሼ ላይ ማለት ነው ከጫካ የሚመጡት ከበቡን መጡ ተብሎ 36 ፖሊሶች እና ሚኒሻዎች ወደ ቦታው ይላካሉ። ከተላኩት ውስጥ 3 ነው የሌላ ሃይማኖት ያለው፣ 33ቱ ኦርቶዶክሳውያን ናቸው። 36 ሰዎች ሲሞቱ 33ቱ ኦርቶዶክሳውያን ናቸው። ከዚህ በፊት አሰላ ከተማ ላይም እንደዚሁ መጡ ተብሎ ስብስብ አድርገው ፖሊሶቹ ክርስቲያኖቹን መርጠው ኦርቶዶክሳውያኑን ወደዛ ቦታ ላኳቸው። እነሱ አቅደው አስበው እንዴት መውጫ መግቢያውን ለነኛ ሰጥተው ስለሆነ የሚልኳቸው ያስጨርሷቸዋልና እሁድም የተፈጠረው ይሄ ነው። በየትኛውም አጋጣሚ ኦርቶዶክሳውያንን የማጽዳት ስራ ከዚህ በፊትም አይ ቲንክ ወደ ጠሬታ ሲጓዙ ወደ 30 ነው ምናምን ፖሊሶች የተገደሉትም እንደዛው ነው። ወደ 30 አካባቢ ታስታውሻለሽ? ትንቷርግ አዎ መርጠው ነው የሚልኳቸው። ይመርጡና ክርስቲያኖቹ ናቸው ወደ እንደዚህ አይነት ቦታ ላይ የሚላኩት። ከዛ እዛው ጭርስ ይደረጋሉ። እነዛ ይሰጣቸዋል። እንዴት እንደሚወጡ እንዴት እንደሚገቡ ያውቁታል። ላኪው ራሱ ጠንቅቄ የማውቀው ሰው ነው የላካቸው። ላኪው ራሱ እንትን ነው እዛው አካባቢ ታዋቂ ነው እና እምሽክ ነው ያደረጓቸው ወደዛ ሲሄዱ ማለት ነው። የሚላኩት ክርስቲያኖች ኦርቶዶክሳውያን ሆን ተብለው እንዲመቱ ይላካሉ። አንደኛ መግቢያ መውጫውን አያውቁትም። አካባቢውን ሲሄዱ ተዘጋጅተው የሚጠብቋቸው እነኛ ይመቷቸዋል። ተደጋጋሚ የተፈጸመ ነው። አይ ቲንክ ወደ ጠሬታ ሄደውን እሱ ላይ እርምጃ የተወሰደበት ይመስለኛል። በኋላ ደርሰውበት እርምጃ እንደተወሰደ፣ ሌላም ደግሞ እንዲሁ በተመሳሳይ ወደ ቀርሳ አካባቢ ላይ አንደኛውም ላይ እርምጃ እንደተወሰደ ሰምቻለኝ። አክቹዋሊ ግን ብዙ አስጨርሷል። እሱ ብዙዎችን ካስጨረሱ በኋላ ማለት ነው ራሱ ሰራዊቶቹ እንዳለ አስጨርሷቸዋል፣ ክርስቲያኖቹን ማለት ነው። ኤኒዌይስ አባቸው ነው ዞር አድርገው እኮ አሁን እነዚህ ከላይ ያሉትን በቃ አፍ ለማዘጋት ያክል የሆነ ነገር የሚያደርጓቸው ሲነቃባቸው፣ ሲሰርቁ አብረው ይሰርቁና ክፍፍል ላይ ይጣላሉ እንደሚባለው። ኦኬ፣ ወደ ዛሬ ቶፒካችን ስንመለስ እንግዲህ የሸሪያን ሕግ መሰረት አድርገን ከዚህ በፊት የሰራ ነው ቪዲዮ አለ፣ መነጋገሪያ ሆኖ ነበረ። ሼኩ ምላሽ ነገር ሰጥተዋል። ምንድነው ጥፋት የሚያሉ ነው። ያ ጥፋት የለባቸውም፣ ትክክል ነው እሳቸው የተናገሩት። ከዝሙት ጋር በተያያዘ 4 ወንዶች ሊትራሊ ማየት እንዳለባቸው ከዚህ በፊት ተናግረን ነበረ። ታዲያ እንደ እስልምና አስተምሮ 4 ምስክር የሚያስፈልግ ከሆነ ይሄ እውነት የፈጣሪ ሕግ ከሆነ ከፈጣሪ የወረደ ሕግ ከሆነ በዚህ ሕግ የተዳኙ የተቀጡ አንድ እንኳን ማምጣት ይችላሉ ወይ? አንድ የሚል ጥያቄ እንጠይቃለን ማለት ነው። ይሄ ሕግ ማለትም እንደዚህ ማምጣት እስከዛሬ ድረስ አልተቻለም። ምክንያቱም የፈጣሪ ሕግ አለመሆኑ የምታውቁት በዚህ ነው። አንድ እንኳን ማምጣት አልተቻለም። 4 ሰዎች ሊትራሊ ማየት የቻሉ አንድ እንኳን አልተገኘም። እንዲያ ከሆነ እስከዛሬ ድረስ እነከሌ ዘሞቱ ወይንም ደግሞ እነከሌ ከሊትን ደፈሩ ተብለው የታሰሩት ሁሉ ነፃ ናቸው። በሸሪያ ቢሆን ኖሮ ነፃ ናቸው ሁሉ። ማንም ማንንም ደፍሯል የሚባል ሕግ የለም። በሸሪያ የምንተዳደር ቢሆን እስካሁን ደፍረዋል፣ ሕፃን ደፈሩ፣ ትል ደፈር፣ ተረረም የሚባሉ ተረት ተረቶች ውድቅ ይሆናሉ። አንድ እንኳን በታሪክ ውስጥ የለም የሸሪያው መስፈርት አሟልቶ ሊያስጠይቀው የሚችል። ይሄንን ሼኹል ኢስላም እብኑ ተይሚያ እንዲሁም ደግሞ ፈትዋ የሰጡትም መሐመድ ዘይን አፊርማ አድርገውታል። አክቹዋሊ ከዚህ በፊት እኛም ስንለው ነበረ፣ እሳቸውም አዎ የለም ይህን መስፈርት ያሟልቶ የተገኘ የለም የሚል ቆይ ተረጋጋ የሚል አስቀምጠዋል ማለት ነው። ዛሬ እሱን የምንመለከት ይሆናል። አለ የሚሉን ከሆነ ከነሱ
የምና ይሆናል አሌስ ያ ህግ ኢሬሌቫንት የሆነ ጥቅም አልባ የሆነ ተረት ተረት ይሆናል ማለት ነው። ሀቢብ እንኳን ደህና መጣ ብያለሁ። እሺ ቦስ ሰላም ብያለሁ። ሰላም ላንተ ይሁን ብያለሁ። ታች ያላችሁ ሁላችሁም ሰላም ለእናንተ ይሁን ብያለሁ። እንኳን ደህና ቆየኝ ወንድም አለቃ አሊ እንኳን ደህና መጣ። እንዴት አመሽ? ሰላም ነው ይመስገነው። የሸሪያን ህግ ትደግፋለህ? አንዴ ቆይ ስማኝ። ትናንትና ትጠይቃላችሁ ብለህ ነበር ከመውጣቱ በፊት በኋላ ላይ ጥያቄ ነበረኝ። ፍቃደኛ ከሆንክ በኋላ ላይ አሁን ቶፒኩ ላይ የሸሪያን ህግ ትደግፋለህ? ከ5 ሰዓት የሸሪያን ህግ ትደግፋለህ? በቃ እሺ ልውረድ እና ስበካቸው። ምን ያሳፍራል? የሸሪያ ህግ የሸሪያን ህግ አትደግፍም? የሸሪያን ህግ እንደዚህ ታፍሩበታላችሁ ማለት ነው? የሸሪያን ህግ ማትፈሩበት ህጋችሁን መመሪያችሁን መመሪያችን ነው የምትሉትን ከተሸማቀቃችሁማ ከባድ ነው፣ ከባድ ነው፣ ከባድ ነው። እሺ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? አለን ደህና ነን። እንደምን ቆያችሁ? ሁሉ ተማም፣ ሁሉ ተማም፣ ሁሉ ጠይብ፣ ሁሉ ኮይስ። ሸሪያ ህግ እንዴት ነው? እሱ ያዋጣል ብለህ ታምናለህ? በደንብ ነው እንጂ። ለዚህ ዘመን ሸሪያ ህግ ያዋጣል? ለዚህ ዘመን ላለፈው ዘመን የሚባል ነገር የለም። ሸሪያ ሸሪያ ነው። ኦኬ ሸሪያ ሸሪያ ነው። ሸሪያ እንደ ሸሪያው መሰረት አንድ ሰው ዘሞተ ተብሎ እንዴት ነው እሱ የሚፈረድበት? ምስክርነቱ እንዴት ነው? በሱ ላይ ባለፈው ወርተን ነበረ። ኦኬ አንተ ያመጣውን ቪዲዮ ያው ሼኪዮ መልስ ሰጥተዋል። መልስም የሰጡበት እኔ ደውላ ባሌ ከሌላ ሴት ጋር ያገኘሁት ሊፍተ ወይ አለችኝ። ስለ ቪዲዮ ሳይሆን ስለዛ እኔ ዳኛ አይደለም። ማስረጃውን ሴንስ ምንድን ነው የሚያስፈልገው? ህጉ መስፈርቱ ምንድን ነው? በሸሪያው መሰረት አንድ ሰው ዘሞተ ከተባለ እኮ አይ በሸሪያው መሰረት አሁን እሷ ያፈለገችው ሊፍታ ወይ ሊፍታው በሚለው ላይ ነበረ። እሷን ተዋት፣ ሴት ያገኘሁት ሊፍታ ወይ አለች። እሷን ተዋትና ለምሳሌ አንድ ሴት አንድ ሰው ዘሞተ የሚባለው እንዴት ነው? ከዛ ምንድን ነው ፍርዱ? ለምሳሌ አንድ ሴት ወይም አንድ ወንድ በተለይ ትዳር ከያዙ በኋላ ቢዘሙት ፍርዱ ሞት ነው። ያ ሞት ደግሞ ዝም ብሎ እንደ ማንኛውም ነገር አይደለም። በትክክል ማስረጃ መገኘት አለበት። የሚዳኙት እንዴት ነው የሚዳኙት? መረጃው እንዴት ነው? ትክክለኛ ማስረጃ መኖር አለበት። አራት ማስረጃ፣ አራት ሰው። ኦኬ አራቱ እንዴት ነው መሆን ማስረጃ ያለባቸው? ተብሏል። እንዴት ነው መሆን ያለባቸው? በመጀመሪያ ደረጃ አንድ ሰው አሁን ለምሳሌ ፈጣሪውን የሚፈራ ከሆነ ማመንም አለበት። ያን ወንጀል ከሰራ ከዛኛው ቅጣት ዲናለው ካለ የአዱንያው ፈጣሪ ያወጀበትን ህግ መቀጣት አለበት። አሁን በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴትያ ነበረች። ልጅ እንትን ብላ በዝሙት አርግዥ ያለው ብላ ነቢዩ ጋር መታ የተገደለች እንትን አለች። አሁን ኢትዮጵያ ላይ ብትልም ህጉ አይፈቅድም። በሸሪያ አይደለም ኢትዮጵያ የተመረች ያለችው። በሸሪያ ሀገር ቢሆን ግን ትክክለኛ ማረጃ ከሆነ ነቢዩ ጋር መጣ። እሺ ዘሙቻለሁ ስትል ያስገደላት። አሁን ላይ እሺ ዘሙተናል የሚሉ አሉ። ይሄ እኮ ትክክለኛ ፊታዊነት። ለምሳሌ አንድ ሰው በድብቅ የሚሰሩት ወንጀል እኮ ነው። ከፈጣሪያቸው ጋር ያንን ቅጣት ፈርቶማ ከሆነ እኮ ይሉታል። ያው ቅጣቱ ግድያ ነው። ስለዚህ መተው ተደብቆ የዘሞተውን መተው ኑ ዘሙቻለሁ ግደለኝ የሚልሃል። አሁን መጀመሪያ ያንን ሲሉ እኮ ፈጣሪያቸውን ፈርቶ ነው አይደል? እንደዛ ቢሉት መጀመሪያ ዝሙቱን ለመስራት ያልፈሩትን ፈጣሪ በኋላ ደግሞ ከነፍሳቸው ጋር መጥቶ የሚናገሩ ይመስላል። አንተ ስታስበው ዝሙቱን ለመስራት እንኳን ፈጣሪን ያልፈሩት
አይደለም። ዝሙት ፈጣሪ ከልክሎት ያለውን ዝሙት ለመስራት ፈጣሪን ያልፈሩት በኋላ ግን ሊገደሉ መጥቶ ያወራሉ። ይሄን ነገር አያወሩም። ትክክል ብላል ጎበዝ። ስለዚህ እንደዛ ከሆነ አንድ ባል እንደዛ ማይናገር ከሆነ የሚደብቅ ከሆነ ሚስት ባሌን ሲዘሙት ያስኩት ብላ እንዴት ነው ታዲያ ማጋለጥ የምችለው? ምክንያቱም ዋሽተሻል ተብላ ስለሚያስገርፋት። በጣም ጥሩ። አሁን ሚስት ለምሳሌ አሁን ብዙ እንትኑ የለኝም እውቀቱ፣ ግን ካገቡ በኋላ በጣም ከባድ ነው ቅጣቱ፣ ግድያ ነው። አሁን ኢትዮጵያ በሸሪዓ የምትተዳደር ነገር ቢሆን ቅጣቱ ግድያ ነው። ያን ግድያ ደግሞ እቺ ሚስት አገኘሁት ካለች አጋጣሚ ወይም ያንን እንትን ያለችውን አጋጣሚ ተጠቅማ ወይ ሰው ሊሆን ይችላል አጠገቧ ላይ ሰው ካለ ሰዎችን ማስረጃ ማድረግ ትችላለች። አሁን እኔ አንድ ማውቀው እንትን አለ። እኔ ባለሁበት አካባቢ የሆነ ልጅ እኔ ማውቀው ልጅ ነው፣ እኛ ጓደኛ ነው። ልጁ አጋጣሚ እንትን ያደረገ ነበር። ከዛ አጋጣሚ ወንድሞቿን እና እህቷን ጠረች። ከዛ የሆነ ሆቴል ቤት ላይ ነበረ። እንደምንም ብሎ ቤቱ አስከፍቶ ገቡ። እንትን ብሎ እንዳልቅጥቅጥ አድርጎ ነው የወጡት። ለምን ልክ እንደዛኛውም ቢታደርግ እቺ እንትን ይቻላል። ምክንያቱም መርፌና ክር ነው ሲገባና ሲወጣ ካላዩት። እኔ ያልኩ ያለሁት አንደኛ አሁን ኢትዮጵያ ላይ ይሄ ነገር ቢደረግ ራሱ እኔ አሁን አድርጌው ቢሆን 4 ማስረጃ ቢኖር ራሱ ኢትዮጵያ ሕግ አይፈቅድም፣ ይሄን ነገር አያደርግም። ኖ አሁን ቆይ አንተ እንደዚህ ያልከኝ 4 ምስክር እዛ ሄደችና ቤት ውስጥ እዛው ደበደቡት ነው ያልከኝ አይደለም? እኔ አሁን ቀጥታ እኔ ባለሁበት ሰፈር ላይ ይሄን ቀጥታ አልጋ ላይ ያሉ ደርሶ ልክ እነሱ ሲመጡ መቼም በሩ ሲሰብሩ እዛው እያደረገ አይጠብቃቸውም፣ መነሳቱ አይቀርም። አትሪ ልብሳቸውን ባይለብሱ ራሱ መነሳቱ አይቀርም። ለመምታትም ለመፍረድም ዘምተዋል ለማለትም ሲገባና ሲወጣ ማየት አለባቸው አይደለ? አይናቸው ማየት አለባቸው። ይሄን ያክል ጥንቃቄ የተሰጠው ለምን እንደሆነ ታውቃለህ? በጣም ከባድ ነው። ይሄ ሰውዬው ግድያ ነው የሚጠብቀው ቀጥታ። በቃ ግድያ ስለሆነ ዝም ብሎ ተረት እንትን አይደለም። ስለዚህ ይሄንን ባልሆነበት ላይ መምታትም አትችልም እንጂ ዘሞቱ ማለት አትችልም እንጂ በአይንህ እስካላይ የጨርሰው እንኳን ከሆነ ዘሞቱ ማለት አትችልም። የግዴታ መርፌና ክሮ ነው እዛው ማየት አለብህ። ይሄ ከሆነ አሁን የኔ ጥያቄ ምንድን ነው እሱ አሁን ሚስት በጣም ጥሩ። አሁን ለምሳሌ አሁን እኔ ብትል አትችልም አይደል እኮ ያንን መፍታት እኮ ስለ ዝሙት ብቻ እኮ አይደለም። በብዙ ነገር መፍታ እንትን አላት። ባልየው የሚያስቸግራትም ከሆነ በዝሙት ብቻ አይደለም የምትፈታው። ሌላም ራሱን የቻለ ሀቅ ካላት የምትፈታባቸው ብዙ ችግሮች ሊኖሩ ይችላሉ። ግን ይሄ ዝሙት አሁን ያልኩ ያለሁት አንድ ሴትያ ይሄ ፍርድ ቤት ቀጥታ በቃ ይሄን ህግ አቡካዲ ህጉ አያጸድቅላትማ። ዘሞ ተብሎ ስለማያምን ህጉ እኮ አያጸድቅላትም ሸሪያው። ምክንያቱም ኢቭን ፍቹን ቢፈቅድላት ራሱ እኮ እንትኗ መልሳ ነው የሚሆነው። እሷ ስለሆነች ክሌም ያደረገችው ይሄ ምንድነው የኒካ ገንዘቧን መልሳ ባዶ እጇን ነው የሚወጣው። 50 ዓመትም ትቆይ 10 ዓመትም አብራው ቆይታ አብራው ስትሰራ ኖራ እፈታለሁ ካለች ይሄ ምስክር አይሆናትም። ስለዚህ ምንድነው የምታደርገው? የሰጣት ምንድነው የምትሉት? ጥሎች ነው ኒካ ስታስሩ እንትኑን ማለት ነው። እሱ መልሳ ነው የምትወጣው። መህር ነው መጀመሪያ ሲያገባት የሰጣትን ምህሯን ማለት ነው። ያ ምህሯ መልሳ ነው። ኢቭን አይፈቅድላትም እንጂ ምክንያቱም ይሄን ዝሙት ስለማይለው ሸሪያው 4 ምስክር ካላመጣች እሷኑ ስለሚያስገርፋት። እንደውም እንኳን ፍቺ ሊፈቅድላትና ነፃ ሊያደርጋት ይቀርና ራሷን ዋሽተሻል ነው እንጂ የሚያስበላት ህጉ። አቡ ካሊድ በታሪክ ውስጥ አሁን ይሄ የተባለበት አንዳንድ ሴቶች እሺ ባለበት ይሄ ቅጣቱ በጣም ከባድ መሆኑን ለማሳወቅ አንደኛ ከባድ ነው ቅጣቱ ከባድ ስለሆነ፣ ሁለተኛ አሁን እንዳልከው እቺ ሴትያ የእስልምናን ህግ ታውቃለች። ከዛ አጋጣሚ ይሄን አጋጣሚ አገኘች፣ ይዞ ሲገባም አየች። ከዛ ደግሞ ለምሳሌ አሰበችና ይሄን ነገር ቀጥታ በቃ ማስረጃ ሆነኛል ያለችውን ሰው ቀጥታ በሩን ከፍቶ ገብቶ ቀጥታ አንሶላውን ቢያነሱት አራቱም አንሶላውን ቢያነሱት ምንም ሳጮ ምንም ሳትል እኮ አንሶላውን ቢያነሱ ራቁታቸውን ተቃቅፈው ሊያገኟቸው ይችላል እንጂ ሲገባና ሲወጣ ላያዩ ይችላሉ አራቱም። ምክንያቱም ሶስቱ ሲያዩ እንኳን ሲሻሙ አንደኛው ላያይ ይችላሉ አይደለም ላያዩ ይችላሉ ማለት አንችልማ። እቺ አሁን
ይሄ ነገር ከባድ ሰውየው ከባድ ነው። በርን አንደኛ ከፍቶ እስከምመጣ ይሄ ሰውዬው ሊገደል ነው ያለው። አታስበው እስኪ ቆይ ለማስ በጣም አሁን ዳስብ ቆይ ኢማጂን አቡካዲ ተኝተዋል ከሷ ጋር ገና በር ሲከፈት ሰውየው ዝም በድን ነው እንዴ? አንድ ሁለተኛ ደግሞ መጥተው ገና ልብሱን እስከሚያነሱበት እዛ አሁንም በድን ነው እንዴ? ዝም ብሎ እንትን የሚለው አትሊስት አንደኛው እንኳን ቢያይ የተወሰኑት አያዩ። በታሪክ ውስጥ እኮ አቡካሊድ አንድ የለም፣ አንድ የለም። ካለ ማስረጃ ታመጡልኛላችሁ። አንድ እንኳን በሸሪያው ህግ መሰረት አይደለም ይሄንን የሚያደርግ አልተቻለም። ሚገል አይደለም ሚገል የለም ነው ይሄን የሚያደርግ የለም ነው ያልከ ያለው። ይሄንን ያሟላ የለም። መስፈርቱ ራሱ አልተሟላም። በታሪክ ውስጥ ተሟልቶ አያውቅም። ይሄ ያልተሟላው እኮ አሁን ወደ ኢትዮጵያ ብትመጣ ህጉ ስለማይፈልግ በሸሪያ የሚተዳደሩ ሀገራት እኮ አሉ። በሸሪያ የሚተዳደሩ ሀገራት እኮ አሉ። ነገር ግን ያንን መስፈርት አሟልቶ ዘሙቷል የተባለ አንድም የለም እስከዛሬ። ያውም ኢትዮጵያ ውስጥ የታሰሩት እንዳለ ዘሙተዋል አያስብላቸው፣ ነፃ መውጣት ያለባቸው ናቸው በህጉ መሰረት። ቢላል እንስማው ትንሽ ቪዲዮ ስላከፈተ እንኳን ደህና መጣ። ይሰማል ቢላል? ሚዩት ነህ? ሁሉ ተማም? ይሰማኛል። ሁሉ ተማም ነው? ሁሉ አማን ነው። ፋይን ኦኬ። እንዴት ታየዋለህ? በምስክርነት ላይ አንድ ሰው ዘሙቷል የሚባለው ምን አይነት ምስክር ያስፈልገዋል? ወይ ጉዳዩን ግን በደንብ አልሰማሁም። መጀመሪያ ላይ ኦኬ፣ እሺ፣ አልሰማኋችሁም። ምስክርነት መሰረት ያደረገ ነው። ሜይ ቢ ቆይ ከሌሎቹ ምስክርነት አንድ ሰው ዘሙቷል ለመባል ምስክርነቱ ስንት ነው? ኦኬ፣ ደርባል አንድ ሰው ኦኬ፣ ትንሽ ቆይ፣ በቃ ትንሽ ቆይ፣ እንትን እየደረበ ስለሆነ አቡካዲር ጋር ትንሽ እንጨርሰው። አቡካዲር እሺ፣ ያው ለኛው ዋናው ፖይንት ነው መሰለህ አቡካዲር፣ ዋናው ፖይንት አሁን አንተ እያልከኝ ያለኸው አይ እንደዚህ ስለሆነ ህጉ ምናምን የሚል ነው። ነገር ግን ዘሙታል ለማለት የግዴታ 4 ምስክር እንዴት ነው ልታመጣለት የምችለው ነው? ምክንያቱም የሚዘሙተው ተደብቆ ነው የሚሰራው አይደለ? ዘሟቹ አካል አቡካዲድ እሱንማ ተደብቆ መጀመሪያውኑ ተደብቆ ነው የሚሰራው። ስለዚህ ተደብቆ የሚሰራ አካል 4 ምስክር አምጥቼ መርፌና ክር ሲሆኑ ማሳየት ይቻላል? አይከብድም? ያንን አሁን በመጀመሪያ ደረጃ ወደዚህ እንኳን እንዳይደረስ እስልምና ብዙ እንትኖች አሉ። ወደዚህ እንዳይደርስ እንኳን ቁርአንም ላይ ሐዲስም ላይ ብዙ እንትኖች አሉ፣ ሐዲሶች አሉ። ወንድ ልጅ አድርጎ እንትን መሆን እንዳለበት ማለት ነው። ወደዚህ ከደረሰማ ከመጀመሪያውኑ ይሄ አሁን አንደኛ እዚህ ዓለም ወደ በዚህ ምድር ላይ የሚቀጣው ከዛኛው ቅጣት ለመዳን ነው። አላህ ምሳሌ አሁን ገሃነም ላይ ወይ በገሃነም ከሚቀጣው ቅጣት ለመዳን ነው። ሁለተኛ ደግሞ አሁን እቺ ሴትያ ባለፈም እንትን ብላ ከሆነ ሊፍተው ወይ ነው ያለችው። ፈታው ከዚህ ሰውየው ጋር ተፋታው እኮ ቀጥታ በቃ ያን ያክል እሷ እርግጠኛ ከሆነች ሁሌ ማይመለስ ከሆነ ተፋታ መኖር ትችላለች፣ መብቷ ነው ማይመለስ ከሆነ። መጀመሪያም ደግሞ ይሄ ሰውየው ለእምነቱ ክብር የለውም ይሄን የሚያደርገው አካል ከእምነት አንፃር እንኳን ከእስልምና አንፃር ለመፍታትም እኮ ምስክርነትን ነው እኮ እየጠየቁ ያለው እኮ ተካሰው አቡካሊድ አንድን አካል ለምሳሌ እሺ አንተ እህት አለች ሜቢ እህት ካለች እህቴህ ተደፈርኩ ብትል እንዴት ነው 4 ምስክር ልታመጣ የምችለው? 4 ምስክር የሚመጣው እኮ ሰውየው ሊገደል ነው። 4 እንዲገደል ነው እኮ። እንዴት ነው ምስክር እንዴት ማምጣት ትችላለች? ያ ሰውዬ እኮ ወንጀል የሚሰራው ተደብቆ ነው አይደለ? ብልቷ ሲገባ 4 ምርጫ ደግሞ አላት። እንዴት ነው ያንን አይደለም ያ ሰውዬው በመጀመሪያ ያንን ነገር እሱ ከሱ ጋር አብሬ አልኖርም ካች መፋታት ትችላለች እኮ። ከዛ በኋላ ደግሞ ቅጣት ይጠብቋል ግዴታ።
አላህ ይቀጠዋል ይሄን ኃጢአት በመስራቱ። ከዚህ ሰው ጋር ለምሳሌ ይሄን ያክል እንትን ካላችሁ እንደው ለእንትን ኖ ቆይ አቡ ካሊድ ዝም ብላ ፈታለሁ ማለት አትችልም። ሸሪያው አይፈቅድላትም። በዝሙት ምክንያት ይዤው ነው ብትል 4 ምስክር አንጪ ትባላለች። ማምጣት ካልቻለች ትገረፋታለች። ከዛስ እፈታለሁ ብትልም እንኳን ንብረቱን መልሳ ምንም ንብረት ሳትካፈል ኢቨን ምን ነበረ ምህሯን መልሳ ነው የምትወጣው። ምህሯን መልሳ ነው። ይሄ ደግሞ ጤናማ አይደለም እያልኩ ነው። ያኔ አንተ ከምን አንፃር ነው እኮ አሁን ለምሳሌ አሁን የአላህን ህግ አንተና እኔ መሻት እንችላለን? ፈጣሪ ያወጣውን ህግ ግልጽ እኮ ነው። እንዴት? ይሄ የፈጣሪ ህግ አይደለም እያልኩ እኮ ነው። ይሄ የፈጣሪ ህግ አይደለም፣ የአንድ የግለሰብ ተራ ህግ ነው እንጂ የፈጣሪ ህግ እንደዚህ ሊሆን አይችልም። እንዴ ምን ሆነ ነው አቡ ካሊድ? ፈጣሪ እንደዚህ ኢፍትሐዊ ስራ ይሰራል ብለህ ታስባለህ እንዴ? እሺ የግለሰብ እንዴት የግለሰብ ሊሆን ይችላል? የማን የነብዩ ሰለላሁ ዐለይሂ ወሰለም? በሚገባ በጣም ጥሩ። ቁርአን ላይ ደግሞ ነብዩን ከራሴ አትናገርም እላቸዋል። ከራሳቸው እንትን አይሉም። ትሰማለህ? ከራሳቸው አይናገሩም የሚለውንም እኮ ራሱ ነው መሐመድ የነገረ። አይ ቁርአን ላይ እኮ ነው ያለው። ቁርአን ላይ ነው ያለው እኮ። ቁርአኑንም እኮ የነገረህ መሐመድ ነው። እስቲል ቁርአኑንም የነገረህ እኮ መሐመድ ነው። ከራሱ አይናገርም ብሏል መሐመድን አላህ ብሎ እኮ የነገረህ መሐመድ ራሱ ነው። በጣም ጥሩ። ቁርአን የአላህ ቃል እኮ ነው፣ ሌላ ቃል እኮ አይደለም። እሱንም እንደዛ ብሎ የነገረ ያላህ ቃል ነው። ቁርአን ብሎ የነገረህ መሐመድ ነው። አሁን ከሀሳባችን እንዳንወጣ አንድ በል። ሁለተኛ ደግሞ እንደ ሙስሊምነቴ እኔ የአላህን ህግ መሻር አልችልም። ሌላ ቃል እኮ የአንተ ክሌም ትክክል የሚሆነው ምንድን ነው? ሌላ አካል እንደዛ ብሎ ተናግሮት ቢሆን ኖሮ በመሐመድ በኩል ባይመጣ ኖሮ ሜይ ቢ ትንሽ ያስኬድ ነበር። ራሱ መሐመድ እኮ ነው ሁሉ እንደዚህ ብሏል እንዲህ ብሏል እያለ የነገረ። እነሱ አልጻፉትማ ሀሳቡን ራሱ መጻፍም አይችልም ማንበብም አይችልም። አይጻፈዋ ካዳ እሱ ተናገረ፣ እነሱ ጻፉት። እሱ የተናገረውን እነሱ ጻፉት። ሰዋት አለመጻፉ ምንም ለውጥ አያመጣውም እኮ። እሱ የነገራቸውን ጻፉት። እሺ ለአንተ ይሁንል። አንተ ያው መጀመሪያውንም የቁርአንም ተረት ተረት ነው ሙሐመድም ተረት ተረት ነው ብለህ ስለምታምን ነው ታምናለህ። እንደዛ ብለህ ብዙ ጊዜ ታወራለህ። አንተም እኮ እንደዛ ነው የምታምነው። እኔ ብቻ እኔ እንደዛ አላምንም። እንዴት ነው ማምነው? አንድ ነገር አስብ። አንተ እንደዛ ተረት ተረት ነው ብለህ የምታምን ከሆነ እንዴት ነው አንተ ቆይ አንድ ቀን ቤተክርስቲያን ቆመክ ስለ እምነትህ ሳታስተምር ስንት አመት ከምናምን መሆኑን እኮ በደንብ እያሳየው ነው። ምክንያቱም የምትከተለው ስህተት መሆኑን እንድታቅ እኮ። ተረት ተረት በሆነ ነገር ለለም ጊዜን ታባክናለህ። ቀላል እኮ ተረት ያለውን ነገር ለምሳሌ እኔ ከተሳሳትኩኝ ተረት ተረት መሆኑን ይሄን ያክል ጊዜ ማባከንም አያስፈልገውም። ጎበዝ። ጊዜ ማባከነው ምንድነው? እሱ ተረት ተረት መሆኑ ላልገባቸው ሰዎች ተረት ተረት መሆኑን አሁን ስነግራቸው ያሁኑን የዛሬውን ህግ ሲያዩት አሁን እውነትም ተረት ተረት ነው ለካ ብለው እኔን የሚቀላቀሉ ብዙዎች ይኖራሉ። ተረትማ እንከተልም እያሉ ማለት ነው። ይሄ አይደለም። ይሄ ህግ አንድን ሰው ወደ አንተ ለማጥራት ይሄ ለአንተ እንትን አይሆንም። በዚህ ብቻ እንትን አይሉልህም። እንደኔ አሁን እኔ ሙስሊም ነኝ። እንደ ሙስሊምነት ይሄ በዚህ ህግ አምንበታለሁ። ደግሞ ኢትዮጵያ ላይ አሁን አስብ፣ ኢትዮጵያ ላይ ሙስሊም አሁን በሸሪዓ የምትተዳደር ኢትዮጵያ ይሄ ህግ ይፈጸማል። ይሄ ህግ ጤናማ አይደለም እያልኩ እኮ ነው እንጂ እኮ አይፈጸምም ይፈጸማል የሚለው አይደለም ሙግታችን። ሳሚ እንኳን ደህና መጣ። መልካም
ህጉ ይፈጸማል አይፈጸምም? ኦኬ ህጉ አይፈጸምም አይደለም ወንድማችን አቡ ካሊድ፣ ይፈጸማል ህጉ ሸሪያ ከሆነ። ነገር ግን ህጉ ጤናማ አይደለም ነው የኔ ሙግት። አግኝተኝ ከሆነ እኮ ለዚህ እኔ ይሄ ህግ ደግሞ ጤናማ ነው፣ ሰሂህ የሆነ ሐዲስ ላይ ነው ያለው። ስለዛ ህጉ ደግሞ ጤናማ ህግ ነው። እኛ አይደለም ህግ የምናወጣው። ከመጀመሪያ ደግሞ ወደዚህ እንዳይደርሱ ደግሞ እስልምና ላይ ብዙ ሀሳብ ጥንቃቄዎች ካላችሁ ቀጥሉ። ወደዚህ ህግ እንዳያደርሳቸው ብዙ ጥንቃቄዎች አሉ በእስልምና። ለምሳሌ ይሰማል? ለምን አሁን ቁርአን ላይ ለራሱ ዝሙትን አትቅረቡ ነው ያለው። ኔትወርክ እያስቸገረ ነው። እፎይ ኮፒ ሊንክ ጋይዝ እስቲ ቀጥል አንዴ ኔትወርክ እንትን ላስተካክል። እሺ ኮፒ ሊንኩን ቀጥል አንዴ አስገቡትሽ አርጉ 100 አስገቡት። ኮፒ ሊንኩን ታፕታቡን ደግሞ 2 አስገቡት። ኮፒ ሊንኩን 61 ነው የሚታየኝ። እስቲ 7 አስገቡት። አንዴ እጃችሁ ያገልግል። ባይዘዌ ሪፖርት እያደረጉ ነው። ያ ትልቁ አካውንትንም አዝንተን እያሉበት ነው። ታውቃላችሁ በትክክል የሚያስቡ ሙስሊሞች አሉ፣ ግን እውነተኛ ሚስጥራቸው እንዲጋለጥባቸው የማይፈልጉ አሉ። እና እስቲ እንደዚህ አይነት አሳፋሪ ገበናዎች የማያውቁ ብዙዎች እየነቁ ስላለ ኮፒ ሊንኩን አንዴ አፍጥኑት። ፈጠን 7 አስገቡት። ይሄ ራሱ አገልግሎት ነው። ኮፒ ሊንክ ታፕታቡን ደግሞ 1 ገብተዋል፣ 2 አስገቡት። አላማቸው ኮፒ ሊንክ ሪፖርት አድርገው በማስቆም ነው የሚሯሯጡት። ይሄ ደግሞ የውስጣጆቻቸው ባህሪ ነው። ከቤታቸው ማይወጡ ቀሚስ ለባሾች እንግዲህ እንደዚህ አይነት ፖለቲካ ከማድረግ ሪፖርት ማድረግ ነው፣ መተው እውነታን ከመጋፈጥ ማለት ነው። ስለዚህ እኛ ደግሞ አለን ሪፖርት እንዳይደረግ ደግሞ ኮፒ ሊንክ መታደርጉ አላችሁ። ሀቢብ አቤት አቡ ይሰማል? ይሰማል። መሳደብ ይቻላል በክርስትና? ቆይ አሁን ኮፒ ሊንክ እያደረግን ነው። መጀመሪያ ርዕስ አለ። ርዕስ ላይ በሱ ላይ ታወራለህ። ኢቭን በመርፌ 4 ምስክርነት ባልኮ ላይ አቡ አንድ ጥያቄ ልጠይቅህ እኮ በሪሱ ላይ እናውራ። ቀሚስ ለባሾች ምናምን እያልክ እንዳትሳደብ። ቆይ እሱን ምንም ግልጽ እኮ ነው። ባህሪያችሁ እኮ ነው። ባህሪያችሁ ላይ ያለውን አትሳደብ አትበል። በስራ የተገለጠ ስለሆነ እሱ እውነታ ኦዲየንሱ ራሱ ያውቀዋል። በስራማ እያየ ነው። ማን ነው በስራም በተግባር እያየ ነው። ችግር የለውም። እሺ ጥያቄ ልጠይቅህ። ስለዚህ ቀሚስ እምነት አይደለም። እኔም ቀሚስ ለበስኩት አንዴ እኮ እሱ ቀሚስ ለባሽ ብለህ እኮ ቀሚስ የምትለብስ ኡስታዝ እያልኩ ነው። ስድብ አይደለም። ቀሚስ ለባሽ የሚባለው ስድብ ከሆነ ሱሪ ማድረግ አለብህ። ያ ልታፍርበት አይገባም። በኩራት ልትናገር ነው የሚገባው። ኢኒዌይስ ግን እኔ አንድ ጥያቄ እዚህ ላይ ልጠይቅህ አቡ ካሊድ። ከሩሷ እንውጣና ከሞራኔ ጋር ይሄዳል ብለህ እኮ ነው አንተ ቀሚስ ለባሾች ያልከው። አንዴ ሚውት አድርግ። ለምን ትቀይራለህ ሀሳብህን? ግን ብቻ ለማንኛውም አትሳደብ። መሳደብ እምነት አይደለም። ባይ ቀጥል ቦስ። ስድብ እንደተሳደቡ አይፈቀድም ቤታችን። ስድብ አይደለም ቶፒኩ ላይ እና አቡ ካሊድ ምንድን ነው አሁን በሸሪያ እንተዳደር እያልከን ነው? ይሄንን የመሰለ ህግ እያልከን ነው? አቡ ካሊድ ምን እያልከን ነው? ደረጃ ወደዛ እንዳያደርሰን እኛ ብዙ እንትኖች አሉ። እኛ አንደርስም። ብዙ ቢደርሱ እንኳን እንግዲህ ፈጣሪያቸውን ከፈሩ ለዚህ ለቅጣት ወደዛኛው ዓለም ያለው ቅጣት ይቅርብን ካሉ ለዚህ ዓለም እጃቸውን ይሰጣሉ። ግን አንድን ሰው ደግሞ አንተ ግዴታ ይሄን አድርገሃል ብለህ መያዝም አይችልም። ብዙውን ጊዜ አሁን እንደ እስልምና ሰው ትዳሩን የሚይዘው ራሱ ከዚህ ነገር ለመዳን ነው። አንደኛው ዝሙት እንዳይሰራ ነው። የሚሰሩት ካሉ ደግሞ እኛ ግዴታ አሁን እኔ ምንም ማስረጃ በሌለኝ ነገር ሄጄ አንድን ሰው አድርገሃል ብዬ መግደል አልችልም። ስለዚህ በእስልምና በእንደዚህ አይነት ሁኔታ መያዝ አይቻልም፣ ማወቅ አይቻልም ማለት ነው። ራይት? ምን አልከኝ? አልተሰማኝም።
ያው ሰዎች ላይ ደርሱ ይችላሉ ብለህ ሸፋፍነህ ከማምለጥ ውጭ ህጉ ጤናማ እንዳልሆነ ተግባብተናል ይመስለኛል። ህጉማ ህጉ ከመጀመሪያው ጤናማ አራት አይደለም። ምስክር ብሎ ጠየቀ እኮ። አራት ምስክር ጠየቀ እኮ። አራት ምስክር አራት ምስክር ከጠየቀ ሊትራሊ ጤናማ አይደለም ብለህ ታምናለህ? አራት ምስክር ሲገባና ሲወጣ ማየት አይቻልም። በፍጹም አይመጣውም። እሺ አንዷ ዝም ብላ የሆነ ከወንዱ ጋር አገኘችውና እሺ ከወንዱ ጋር አገኘችውና አንድ ሆነ እህትክ ወይ ዝሙት ምንም ሳይሰራ ወይ የሆነች ሴት ጋር አብሮ ስላለ ብቻ ከዛ እንደዛ አድርጓል ብትል ያ ሰው ወዲያው ሄዶ ቢቀጠፍ ደስ ይላል? ኖ እኔ ቀጠፋ ይቀጠፍ አይደለም፣ ህጉ ግን ጤናማ አይደለም ነው። ሌላ ፈርዘር ኢንቨስቲጌሽን ያስፈልገዋል የሚል ነው እንጂ ለዚህ እኮ ነው ይሄን ያክል ጥንቃቄ ያስፈለገው ለዚህ ነው። እሺ መልካም። በአንዴ መቀጠፍ ቆይ አቡ ካሊድ በ1400 ዓመት ውስጥ በሸሪያው መሰረት የዘሞተ አንድ ሙስሊም አለ? ዘሙቶ ምስክር ወጥቶበት አንድ የተገኘ አለ? እሰማለሁ። የዘሞተ ነው። ሀሳብን ግልጽ አድርገው። የዘሞተ ነው ወይስ የተገደለ? ዘሙቶ አራት ምስክር የመጣበት ወይንም ደግሞ ሴት ሲደፍር አራት ሲገባና ሲወጣ ያዩበት አንድ ማምጣት ትችላለህ? የተገኘ የተያዘ ይደረግ። ሀገሩ በሸሪያ መተዳደር አለበት እኮ። በሸሪያ ከሚተዳደሩ ሀገራት ውስጥም አንድ ስጠኝ፣ እስኪ አንድ ስጠኝ ማስረጃ። ባይዞ የለም። በሸሪያ ከሚተዳደሩ በ1400 ዓመት ውስጥ አንድ ሙስሊም እንኳን ዘሞተ በዚህ መልኩ ተብሎ አንድ አልመጣም። ኢብኑ ተይሚያም ያስቀምጠዋል፣ ይህንም እነ ዑሰይሚንም ያስቀምጡታል፣ መሐመድ ዘይንም ተናግረውታል። አንድ የለም። ዊች ሚንስ በየቦታው የሚዘምተው ቢደፍርም አራት ምስክር እንዲህ ሲያስገባና ሲያስወጣ ሊያይ ስለማይችል፣ ስለዚህ ይሄ ተራ ህግ አላህ ወይን አያውቀውም። አላህ የሚባለው አካል ቢኖር ማያቅ ይሆናል ማለት ነው የሰጠውን ህግ። አሌስ ሙስሊሞች ተቂያቸውን ይሰሩና 1400 ዓመት ሙሉ ሱብሃንአላህ አንድም ሙስሊም ዝሙት ሰርቶ አያውቅም፣ አንድም ሙስሊም ደፍሮ አያውቅም ማለት አለባቸው። አይ አንድ ሙስሊም ዝሙት ሰርቶ አያውቅም የሚል አለ? ዘሙቶ ያውቃል ካልክ ደግሞ በሸሪያው መሰረት መረጃ የመጣበትና እንደ ዘሞት የተረጋገጠ ራሱ ብሎ ከሆነ ይቻላል። ግን መረጃ አራት ምስክር የመጣበት አንድ ጥቀስልኝ እኮ። ስለዚህ አሁን ማየት አለባታ ሴትዮ። አሁን እንዳልኩ አራት ማስረጃ መቅረብ አለበት። ስለዚህ ይሄ ደግሞ በ1400 ዓመት ውስጥ አንድ ሰው እንኳን ማየት አለባት ይለኛል እንዴ? አይደለም። ሳውዲ አረቢያ ላይ አሁን ሞልቷል፣ በየጊዜው ይገደላሉ። የለም። አንድ ስጠኝ። ኧረ ተው በእናትህ እኮ ስጠኝ። ይኸው እዚህ ቦታ ላይ እኮ ሸሪያ ትተዳደራለች። በዝሙት ግን አራት ምስክር እንዲመቶበት እንትን የቆመ አንድ የለም። በታሪክ ውስጥ አራት ምስክር አይተው ሊትራሊ የለም አንድ። ይሄ የሚያሳየው ህጉ ምን ያህል ደካማ እንደሆነ ኢሬሌቫንት እንደሆነ የሚያሳየ ነው። አራት ምስክር አይተናል ሲገባ ሲወጣ ብለው አንድ የመጣ የለም። ሁለቱ ቢሉ ሁለቱ ወይም እንቅስቃሴ ሲያደርግ ነው ያየ ነው ሊሉ ይችላሉ። ባልና ሚስት እንደሚያደርጉት ሲያደርግ ነው ያየ ነው። ይሄ ደግሞ አያስቀጣ። እግሮቿ ዲቴል አስቀምጦታል። ዑሰይሚን እና ኢብኑ ተይሚያ ዲቴል አስቀምጠውታል። እግሮቿ ውስጥ መካከል ገብቶ እንቅስቃሴ እያደረገ አየው ቢል፣ ከላዋ ላይ ሆኖ እንደዚህ እንትን ሲል ራቁታቸውን አየው ቢል፣ ሁለቱ ደግሞ ሲገባና ሲወጣ አየን ቢሉ አያስቀጣም። አልዘሞተም። ለዝሙት በቂ አይደለም መረጃው። ሶስቱ ብለው አንደኛው ግን እግሮቿ መካከል ተቃቅፈው ምናምን አየው ቢል አለ። አይቻልም፣ ተቀባይነት የለውም።
ከጅምሩ እኛ ወደዚህ እንዳትደርስ ቁርአን ላይ ብዙ ማስጠንቀቂያዎች አሉ። አትድረስ፣ ደረስክ፣ እንዳንደርስ ይላል እንዴ? እሺ እንዳንደርስ ይሄንን ህግ አንድም ሙስሊም በዚህ 1400 ዓመት ውስጥ አንድም ሙስሊም የደፈረ የለም የዘሞተ የለም እያልከኝ ነው? ይሄንን አላህ ነው የሚያውቀው። እኔ አላውቅም። አይደለም ህጉ ለምንድን ነው ፍርዱን ለእናንተ ልተውላችሁ። ኢትዮጵያ ውስጥ አሁን የታሰሩት አቡ ካሊድ ቆይ ተረጋጋና እንዴ። ኢትዮጵያ ውስጥ አሁን የታሰሩት ዘሙተዋል፣ ደፍረዋል፣ እንደዚህ ተብሎ የታሰሩት በሙሉ በ3 ምስክርም እንደዚህ በ2 ምስክርም እየታሰሩ ያሉት ያስጠይቃቸዋል? እንደ ሸሪያው መሰረት ቢሆን አቡ ካሊድ ማስረጃ 4 ማስረጃ ካለ ያስጠይቃቸዋል። 4 መርፌና ክር ብለው አይደለም የሚመሰክሩት እነሱ። ሲገቡ አይተናል ወይንም እዟት አይተናል ወይንም ተቃቅፈው አይተናል ነው የሚሉት እንጂ ሲገባና ሲወጣ እንደዚህ አይተናል ብለው አይደለም። ያስጠይቃቸዋል? በጣም ጥሩ ብዙ አይደለም። ለምሳሌ የሚያስጠይቃቸው እንዴት መሰለ? አሁን ይሄ ህግ አንደኛ ትዳር ላይ ያዘ ሰው ነው። በእንትን ትዳር ሳያዝ ከሆነ ደግሞ ግርፋት ነው፣ ግድያ አይደለም። በቃ ትዳር ይዘዋል። ትዳር ይዘው የሚዘሙት የሚደፍር የሚገናኝ አለ። እነሱን እሺ ያስጠይቀዋል? እሺ እነዚህን ሰው አይደለም። እሺ እነዚህን ሰዎች ሚስትየው ካላገኘችስ? እንደዚህ እንዳሁኑ ሚስትየዋ ብቻ ነች እንደ ማግኘት ያለባት? አይደለም እኮ ሚስትየዋ ካላገኘችስ? ወይም ደግሞ ሌላም ሰው እንደዛ ካላገኘ በድብቅ የሚሰራ ከሆነስ? እኔ አሁን የታሰሩትን ሰዎች ነው የጠየቅኩ። የታሰሩ ሰዎች ሲገባ እንደዚህ ሲያደርግ አይቻለው፣ እንደዚህ ሲገባ ሲወጣ አይቻለው ብለው አሉ። መርፌና ክር ነው ግን አላዩ። ወንጀለኛ ተባሉ። እንደ ሸሪያ ወንጀለኛ ያስብላቸዋል ወይ? ያስብላቸዋል። ጎበዝ። ስለዚህ ይሄ ደግሞ ራሶቻ ሌላ መስፈርት ነው። ዘሙተዋል ያስብላቸዋል። ዘሙተዋል ያስብላቸዋል። እንደዛ እንዲሆን አንደኛ ማስረጃ 4 ማስረጃ ያስፈልጋል። ካልሆነ ደግሞ ሌላ ህግ አለ። ወንጀለኛ ያስብላቸዋል ብለህን ነበር እኮ ካድክ ደግሞ በደቂቃ ውስጥ አሁን መልሰህ እነዚህ እንደንትን ህጉን ለመሸሽ ጤናማ ህግ እንዳልሆነ ገብቶታል። ካስታወሳችሁ ባለፈው ሜሬ የምትባለው ልጅ ገብታ 4 መርፌና ክር ካልሆኑ በስተቀር አያስጠይቀውም የሚለውን ልታሻሽለው ሞከረችና ሱራ 24ን ጠቅሳ አይ አንድም እንትን ካለ በቃ ካየ ይቻላል ወንጀለኛ ለመባል አይነት አለች። ተይቅርብሽ፣ ያኛው የተባለው ስለሌላ ጉዳይ ነው። አይ እንዲህ ካለ እኮ ይቻላል አለች። ተይቅርብሽ አልኳት። ኖ አለች። መልካም። ከዛስ ምን ሆነ? አንደኛው ኡስታዝ ሰምቷታል። ካላጥ አድርገው ቪዲዮ ምላሽ ሰጠባት። እንዴት አይነት ቅጥፈት ነው! ፈትዋ የተሰጠበትን ጭራሽ ልታርም ትሞክራለች። ይቻላል እያለ 4 ምስክር ባይገኝም ይቻላል እያለ ትሞግታለች ብሎ ማለት ነው። ተረጋጋ ቆይ እና ኧረ ተረጋጋ፣ ገና መግባት ነው። 4 ምስክር ይቻላል ሚለውን አስተምሮ ለውጣ በአንድም ይቻላል እኮ እያለች ትሞግታለች፣ ትከራከራለች ብሎ ጓለ ማለት ነው ተናዶ ኡስታዙ። ስለዚህ አቡ ካሊድም አንዴ ይቻላል አንዴ አይቻልም እያልክ ስትዋሽ ጎንደሬዋ። ስለዚህ አስተምሮታችሁን ጠንቅቃችሁ ወቁ። እኛን ለመከራከር ብቻ ሳይሆን የምታደርጉት አርጉመንቱ ያው ከስር እየሰማሽም ስለሆነ ማለት ነው። ኧረ ቆይ አንዳም ታዲያ ድረስና ናታ ይህ ብልግና እኮ ነው። ስለዚህ አስተምሮታችሁን ጠንቅቃችሁ አውቃችሁ ነው። እኛን ለመከራከር ብቻ እኛን ለመሞገት ብቻ አስተምሮታችሁን ክዳችሁ የምመጡ ከሆነ ፋይል። እኛ ደግሞ ማንን እናስክዳችኋለን? ኡስታዞቻችሁ። ኡስታዞቻችሁ ደግሞ የውሸት ተናጋሪ ከሆኑ ፈተዋ የሚሰጡት ሙሐመድ ደግሞ በእኔ ላይ የሚዋሽ መቀመጫውን ገሃነም ያድርግ ብሏል። አይ ሙሐመድ እንደዚህ አይነት ህግ ነው የሰጠን እያሉ የሚያስተምሩት ውሸት ይሆናል ማለት ነው። በሙሐመድ ላይ እየዋሹ እየቀጠፉ ነው። መቀመጫቸው ፈተዋ የሚሰጡት የእናንተ ትላላቅ ዑለማዎቻችሁ መቀመጫቸው ገሃነም እንደሆነ መጨረሻ ላይ ጠቅላላ አድርገን እናስረዳችኋለን። ጊዜ ጌታ ጊዜ ጌታ ሰላም ነው። ደህና አለን
እስቲ ቀለል አድርግና ያው እዚህ ጋ በአመነች አረብ ሀገር አሁን አንተ አልኖርክም፣ እኛ እያለን ስለሆነ ህጉን እኛ እናውቀዋለን። አንተው ምንድን ነው ጥያቄ? ካሁን ሰላም ሀዲስ ማለት በነገራችን ላይ ምንድን ነው ሀዲስ? አሁን ለአንተ ሀዲስ ፈርድ ነው ሱና ነው? ምንድን ነው ሀዲስ? አንድ ኤፍሚ ሽፍት አድርጎ አሁን ስለኔ ስላወራ እስቲ መልስ ሚውት ልስጥ አድርጉ እናንተ። ከቻልኩ ቆይ ሚውት አድርጉ ሰማኝ። እስኪ አንዴ። ለምንድን ነው ለሚያለሽ ሲሆኑ ግራ የሚገባ እነዚህ ሙስሊሞች? ምን ቆይ የተሳሳተ ቆይ አንዴ የተናገርኩት አለ? የተሳሳትኩት ቆይ አንዴ የተናገርኩት አለ? ስለኔ ስላወራ ነው። እሺ ወንድሜ ችግር የለውም። እኔ ያመጣሁልህ ምንድን ነው ቆይ ስለ ምስክር ቀድሜ ቆይ እኔ የተናገርኩት አንቺ የተናገርሽውን እና ኡስታዙ የተናገረውን የተሳሳተ የተናገርኩት አለ? ይኸውልህ እኔ ለማረም ምናምን ያልከው ስህተት ነው። ለምን እንደሆነ ቆይ ታውቃለህ? ቆይ ስማኝ እስኪ እኔ የተናገርኩት ቆይ ፕሊስ ተመለሹ ጋር ኡስታዙ ከዛ አንቺ ረድ ምላሽ የሰጠው ያንን አሁን ያልኩት ስላልተግባባን ነው ስላልተግባባን ነው። ቆይ ሰውየውም እስከ ቆይ መጨረሻ ስላላዳመጠ ነው ያልኩ ነው እኔ። ቆይ ሰውየው እስከ መጨረሻ ማዳመጥ አይደለም። አንቺ ከመጀመሪያው እኮ ስህተት ነሽ። የዛለት አሁኑ ስህተት ነሽ። ረፊ ቅርብሽ እያልኩሽ ክርክር ውስጥ ገባሽ። ክርክር ውስጥ እሺ ገባሽና እንደማዋጣሽ እየነገርኩሽ ነበረ። አንድ ኦኬ ንገር አሁን ሁለተኛ ቆይ አዳምጪ። ኡስታዝሽ ተሳሳተ አልተሳሳተ ሁ ኬርስ? የአንቺ ኡስታዝ 10 ጊዜ ቢሳሳት ምን አገባኝ እኔ የተናገርኩት አሁን ትክክል ነው ወይንስ የተሳሳተ የተናገርኩት የቀጠፍኩት አለ? ይኸውልህ አራት ምስክሮች የሚለው የቁርአን አያ ነው። እሺ ቁርአን አያ ነው እንጂ ማንም ኡስታዝ ያለው ንግግር አይደለም። ቆይ እንዴ ቴንኪው ሚዩት አድርጊ። በቃ ተራ ጠብቂ። ቆይ የተናገርከው አለ ላርም ስላልሽ እኔ የተናገርኩት ሚስ ሪፕሬዘንት ያደረግኩሽ ካለ እሱን እንድታርሚኝ እንጂ ክርክሩ ላይ እንመጣበታለን። ስንት ምስክር ያስፈልጋል? እሱ ላይ ስለምንመጣበት ተረጋጊ፣ ተራሽን ጠብቂ። በቃ ስህተት የተናገርኩት ለምን እንደሆነ ካለ ታውቃለህ? ብቻ ስለኔ እንድታርሚኝ ስላወራህ እኮ ነው። ስለኔ ስላወራህ እኮ። ለዛ በቃ ነው ችግር ባባባ የለውም ያልኩት። በቃ ችግር የለውም። አሁን ሚዩት አድርጊና አዳምጪ። ያወራሁት ትክክል ከሆነ ማለትም ሚስ ሪፕሬዘንት ካላደረግኩሽ እዚህ ያወራነውን ኡስታዝሽ ምላሽ የሰጠበትን እርምቱን ነው ያነሳሁት። አይ አጭበርብረሃል የምትይ ከሆነ እዛ ላይ እናወራለን። ካልሆነ ግን ቶፒኩ ላይ እሺ በኋላ ስለምታወሪ አንተ ተራ የጠቀስከው ጠብቂ። ኡስታዞችም የተናገሩ የቁርአን አያ ነው። እሺ እኔ ደግሞ ያወራሁ የነበረው አንድ ጥቅስ ዝቅ ብዬ ነበር ሳወራ የነበረ ስለ ምስክር ስለሚለው ብቻ ነበር ሳወራ የነበረው። ገብቶሃል ሳታውቂ አይደለም? ነው የጠቀሽው፣ ዝም ብለሽ ነው የጠቀሽው። አይደለም ሙሉን እኮ ገብተን እኮ አነበብ ነው አይደለም? ተከፍቶ እኮ እዚህ ጋር እኮ እኔ ሁላችንም እኮ ምዕራፉን አነበብ እኔ ሙሉን አውቀዋለሁኝ። ስለዚህ እዚህ ጋር አነበብ ነው አይደለ? አሁንም ሁላችን መልካም እኔ ልጠቀምልሽ። አሁንም በምስክርነት ላይ በዝሙት ላይ አሁንም ኡስታዝሽን ሐሰተኛ ታደርግልኛለሽ። ከዛ ገሃነም እንደሚገባ ሳይሻለሁ። በዝሙት ላይ በደንብ አስቢ። በዝሙት ላይ ስንት ምስክር ነው የሚያስፈልገው? አራት ምስክር። እሺ ቴንኪው በቃ ጨረስ። አሁን ጊዜ ለምን እንደሆነ ታውቃለህ? ለምን እንደሆነ በቃ ጊዜ ከታው ቀጥል። አንድ ነው እያልሽ እየተከራከርሽ ስለነበር ፕሊዝ እፎይ እስኪ አንድ ያስጨርሳት ሀሳቧን። ምክንያቱም አንድ ነው ብላ ነው የተከራከረችው። ባለፈው አንድ አይደለም እያልኩ እየሞገትኳት አራት ነው የሚያስፈልገው እያልኳት አንድ ይበቃል አንድ ነው እያለች ነበረ። ከዛ ይህንን ቆረጠና ኡስታዙ እንዴት አንድ ይበቃል ብለሻል? አንድ ይሆናል ይቻላል ትያለሽ ብሎ ምላሽ ሰጠባት። እንደዚህ አይነት ደናቁርቶች ጋር መደናቆር ብዙ አስፈላጊ ስላልሆነ ከስሩና መማሩ በቂዋ ነው። ኤኒዌይስ ስንት ምስክር ያስፈልጋል ነው የምትለው አንተ? ቀጥል። ስንት ያስፈልጋል? አረብ ሀገር ስለምኖር ህጉን ስለማውቀው ምናምን እያልከ ነበረ። የምን ህግ ነው አረብ ሀገር ብንኖር የምታውቀው? ጊዜ ጌታ የምን ህግ ነው የምታውቀው? እያወራ ነው። እኔ እየተሰማኝ አይደለም። ኦኬ አህመድ እንኳን ደህና መጣ። አህመድ ኦኬ ቀጥል አንተ። እሺ እንኳን ደህና መጣ። እሺ
አሁን ጥያቄህን ቀስ ብለህ በስትክክል ንገረኝና ላዳምጥህ። ከዛ በኋላ ደግሞ ስመልስ ታዳምጠኛለህ በስትክክል። ኦኬ። አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? ዘምቷል ብለን እኛ ልንፈርድ አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? እንደ እስልምና እንደ ሸሪያው ማለት እዚህ ጋር አንድ ጥያቄ አለኝ መልስልኝ። ማለት ዘምቷል ለመባል ስትለኝ አላህ ዘንድ ዘሙቷል ተብሎ ወንጀል እንዲጻፍበት ነው ወይስ ደግሞ እኛ ዘሙቷል ብለን የዱንያዊ ቅጣት እንድንፈርድበት? ሸሪያዊ ማን ነው? እንደ ሸሪያው አልኩ። ሸሪያዊ ስትለኝ ማለት ነው ለምሳሌ ሀድ ያላቸው ወንጀሎች አሉ። ሀድ ማለት ዱንያ ላይ የሚያስቀጡ ማለት ነው። የአላህን ስብሐነሁ ወተዓላ ህግ አንድ ሰው ሙስሊም ሆኖ በሸሪያ ስር እየተዳደረ የአላህን ህግ በሚጥስበት ሰዓት ያን ጥሰት በመጣሱ ምክንያት ዱንያ ላይ የሚቀጣው ቅጣት አለ። ልክ መንግስታት እንትን ብለው እስር ምናምን እንደሚቀጡት ማለት ነው። ዱንያ ላይ የአላህ ስብሐነሁ ወተዓላ ህግ ሲጣስ ሸሪያው እንዴት ነው የሚቀጣው? ሸሪያው ለአንድ ሰው ዝሙት ሰራ ብሎ ለመቅጣት ምስክር ይፈልጋል። ዱንያ ላይ ለመቅጣት ስንት ምስክር? ቅጣቱ ተቀምጧል። ለምሳሌ ግርፋት አለ። ስንት ምስክር? ስንት ምስክር? 4 ምስክር። እንዴት ነው የሚመሰክሩት? በግልጽ ያዩ ሰዎች። በግልጽ ማለት ነው። በግልጽ ማለት መርፌና ክር ሲሆኑ ያዩ ማለት ነው። ኦኬ። ከዛ ውጭ ሊያስቀጣ ይችላል? ከዛ ውጭ አንድ ሰው ዝሙት ቢሰራ አዳምጠኝ በደንብ። ከዛ ውጭ ዝሙት ቢሰራ አንድ ሰው ያ ወንጀል ያለው በሱና በአላህ መካከል ነው። ከዛ ወንጀል ንስሐ ስለዚህ ደግሞ እንደ ሸሪያው ስለዚህ እንደ ህጋዊ ቅጣት እንደ እስልምና ህግ አንድ ሰው አንድ ሚስት ባል የዘሞተ ለመባል ነሰሰርሊ መርፌና ክር የሆኑ 4 ምስክሮችን ማምጣት አለባት ማለት ነው። አሰር ካለበለዚያ ዘሞተ አይባልም ማለት ነው። ዘሞተ ይባላል። ማንጋ አላህ እኔ የጠየቁት ስለ ምድራዊ ህግ ነው። ጠይቀኸኝ አይደለ? አዳምጠኛ ጊዜ ስጠኝና አዳምጠኝ። የጠየቅኩን ብቻ ትመልሳለህ። እኔ ያልጠየቅኩን አትመልስ። የጠየቅኩህ እኔ በሸሪያው በምድራዊ እንዴት እንደምትተዳደሩ እያወራን ነው። ኢትዮጵያን ለምሳሌ በሸሪያ ብታስተዳድሯት ምን አይነት ፍትህ እንደምታሰፍኑ በዛውም ህዝቡ እንዲያውቀው የእናንተ ህግ ምን ያህል ፍትሃዊ እንደሆነ። ለምሳሌ አንድ ሴት ባሌ ዘሙቷል ብትል ዘሙቷል ብሎ ፍርድ ቤቱ እንዲወስንላት የግዴታ መርፌና ክር ሲሆኑ 4 ምስክር ማምጣት አለባት አይደል? 4 ምስክር ማምጣት አለባት። ግን አይደለም እዚህ ጋር ወንጀለኛ ለመባል እንደዚህ እኮ አይሰራም ማለት አሁን እኮ አንተ ማለት ነው ሌላ ፖለቲካ አትስራ። ኔክስት ታይት አድርገኘዋለህ ራስን። የጠየቅኩህን ብቻ መልሰው። መርፌና ክር የሆኑ 4 ምስክሮች ማምጣት አለባት። ካለበለዛ ዘሞተች አይባልም። ስለ አላህ ጋዛ ተሳሰብ። እኔ እያወራሁ ያለሁት ምድር ላይ ነው። አላህ የሚባል አካል አለ ብዬ ስለማላምን አላህ እኮ ይቀጠዋል ምናምን አትበለኝ። ሁኬርስ እኔ አለ ብዬ እኮ አላምንም። በምድር ላይ ግን እናንተ ሸሪዓን ብታስተዳደሩ አንድ አካል ዘሞተ ቢባል እንትን አደረጋት ቢባል ምስክሩ ምን ሆን አለበት? 4 ወሲብ ሲያደርግ መርፌና ክር ሲገባና ሲወጣ 4 ማየት አለባቸው። ካልሆነስ 3ቱ መስክረው አንደኛው ውሸት አላየውም፣ ለምሳሌ ከ4ቱ አንዱ ተቃቅፈው ነው ያየሁት ቢልስ 3ቱ ይገረፏታል፣ ውሸት ነው ተብሎ ማለት ነው። ይሄንን ሴጣናዊ ህግ ነው አሁን ሸሪያ ውበቱ ምናምን ብለው ክርስቲያኖች ላይ ሊጭኑት የሚፈልጉት ማለት ነው። አይ አላህ እኮ ይቀጣዋል ጋነም ተሞተ በኋላ who cares? አላህ አለ ብዬ እኮ አላምንም። እኔ ስለ ምድራዊ ህግ ነው ማወራ። ይሄንን ነው ጤናማ አድርገው ሰላማዊ አድርገው ምርጥ ሃይማኖት አድርገው የሚያመጡልህ ማለት ነው። ትፈቅድልኛለህ ላውራ? ቀጥላው ስለ ምድራዊ ህግ ነው። አላህ የሚባል እንደዚህ ያደርጋል ምናምን ቢል ተረት እንዳታወራ። እሺ አሁን እየሰራህብኝ ያለው ነገር ኮምፕሌክስ ኩዌሽን ፋላሲ ነው ማለት ኮምፕሌክስ የሆነ ኩዌሽን ሰተኸኝ ከዛም በኋላ አይና አው ብቻ በለኝ እያልከኝ ነው። እኔ ለምን እንደዚህ እንደምታደርግ አላውቅም። ማለት ሰውዬ አዳምጡ። አንድን ሰውዬ አሁን እኮ እንትን ብትል ገሃነም ትገባለህ ምናምን ብትለው አንድ ኤቴስት ለሆነ ሰው
ይሄ ህግ ለሱ ምንም አይደለም። እምነት ለሌለው ለምሳሌ በገሃነም እኮ እንዲቀጣል በኋላ ምናምን ብትለው ኦልሬዲ ፈጣሪም አለ ብሎ ለማያምን ምንም አይደለም። ስለዚህ ምን ያህል ይሄ ፈጣሪ የምትለው አካል ሸሪያውን እንድታስተዳደር አዳምጥ እንዴት ሰጥቶሃል ነው እንጂ የአንተ ገሃነም እና ገነት ለእኔ የለም ስለሌለ አሁን በምድር ላይ ብታስተዳድር የሸሪያው ምን ያህል ለሰዎች ጤናማ ነው የፈጣሪ ነው አይደለም የሚለውን ሰዎች እንዲያውቁበት እሱን አብራራላቸው። ቀጥል አንዋር ቀጥልሽ። እፎዬ በሌላ ነገር ደግሞ እባክህን ልጆችህን ምከራቸው። እኔ ደንቆሮ አይደለም ሪፖርት አላደርግም። ምን ያደርግልኛል ሪፖርት የማደርገው? ሪፖርት ይላሉ ታቁኛላችሁ። ግን እኔ ደንቆሮ አይደለሁም፣ አስባለሁ። ሰው ሀሳብ ይሰጣል፣ እንደማመጣለን። እፎ የተናገረ ማለት ጸደቀ ማለት አይደለም። እኔም ተናገርኩ ማለት ሸሪያው ፈረሰ ማለት አይደለም። ስለዚህ አንዳንዴ አዳምጡ። ሪፖርት ምን ቀጥልሽ። ሀሳቡ ላይ ተው፣ እነሱን ተዋቸውና ሀሳቡ ወደ ገደለው ስገባ ጥሩ ሀሳብ ነው ያመጣኸው። ምንድን ነው አሁን አንተ ይሄ ሸሪያ በዛ ዘመን በረሱል ሰለላሁ ዐለይሂ ወሰለም ዘመን ይተገበር ነበረ። አሁን ግን ያለውበት አሁን አረብ ሀገር ላይ ካየ በቴክኖሎጂው ስላለ ቴክኖሎጂውን እየተጠቀሙበት ነው። ስለዚህ ያለህን ህግ ቴክኖሎጂ ተቀበለው እያልከኝ ነው። ቴክኖሎጂ ተቀብሎታል እያልከኝ ነው። ቴንኪው። ቪዲዮ እና ፎቶ ማለት ነው አይደለም? ኔክስት ተዘጋጅ፣ ለምታወራን ነገር ተዘጋጅ። ማመጣብህ ስላለ ማለት ነው። እንግባባ። ተረጋጋ እንጂ አንድ ነገር እስልምናን ስትተች ትቀጥላላችሁ። ቀጥል፣ ችግር የለውም። እስልምና ስትተች አንተ በተቃራኒስ ዝሙት ያደረገ በእኔ ምንድን ነው ብለህ ማሰብ አለብህ። ጊዜ ጌታው ለምታወራት ቴክኖሎጂ ብለሃል። ካሜራ፣ ቪዲዮ፣ ፎቶ ምናምን ኔክስት ስለምናወራበት በዛ ዘመን የለም ማለት ዲኤንኤም ይቻላል ምናምን ነገር እሱም ሸሪያው ይቀበለዋል አይቀበለው? ተዘጋጅተህ አውራ። ይቀበለዋል ሸሪያው? አሁን ሸሪያውን አሁንም እኛም እንቀበለዋለን። ከፍ ላድርግህ ደስ እያለኝ ማስረጃ ስጠኝ። ፎቶ ይቀበላል ሸሪያው የሚል የፎቶ ማስረጃዎች፣ የቪዲዮ ማስረጃዎች ውግዝ ናቸው፣ ተቀባይነት የለውም። ይቀበላል በአራት ምስክር ቦታ ቪዲዮ ይቀበላል። በዛ ምክንያት ዝሙት እንደዚህ ይሰጣል የሚል ማስረጃ ስጠኝ። አዳምጥ በእናትህ እፎይ። ለምንድን ነው ማስረጃ ስጠኝ? እስቲ ተረጋጋ፣ ደግመህ ተረጋጋ። ያንተ የምትኖርበት ሀገር ሁኬርስ ከአንተ በላይ ነው። ሀዲሱን እና ቁርአኑን የትኛውን ቦታ ላይ ሆኜ አውቀዋለሁ። አንተ የምኖረ ለምን ሳውዲ መካ ውስጥ በዛ ዘመን አሁን የዛሬ 1000 ዓመት ቴክኖሎጂ አለ እንዴ? ፎቶ ይቻላል፣ በፎቶ ማስረጃ ይሆናል። እንደዚህ ሲገባ ሲወጣ ፎቶ አንስተን ምናምን ከዛ አራት ሰው ባናገኝም ብለህ ልታስብ ትችላለህ። እኔ ደግሞ ከአንተ ቀድሜ ስለማስብ ሸሪያው በዚህ ጉዳይ ላይ በቪዲዮ በፎቶ ላይ ምን ይላል የሚለውን ጠንቅቄ ስለማውቀው ይቻላል ያልክበትም ማስረጃ ስጠኝ። በነገራችን ላይ እፎይ ቆይ አንተ አዳምጥ። እሱ መረጃ ሊያመጣ ነው። አንዋር ሚዩት አድርግ። ቆይ ጊዜ ጌታው መረጃ ሊያመጣ ነው። እፎይ ይኸውልህ፣ አሁን እኔ ፎቶ ሳይሆን አንድ ሰው ደፈረ ሲባል አዳምጠኝ። አንድ ሴት ልጅን አሁን ደፈራት አይደለ? አሁን ባለንበት ቴክኖሎጂ ሸሪያው ይቀበሏል። የኛ ሸሪያ እንደዚህ ሆነ። አሁን ሐዲሱ ላይ ክርር ያለ ነገር የለም። እኔ በነገራችን ላይ ግልጽ አድርገህ ስለግረ እስልምና አንድ ባለው ነገር በዛ ዘመን ላይ ተረት ነው በቃ ያንተን ተረት ለምን እንሰማለን? መረጃ ከሌለ ዊችዝ አፕዴት ይሆናል እያለን ነው። ግልጽ ላድርግላችሁ እያለ ያለው ምንድን ነው? ክርር እያለ አይደለም። በፊት 4 ተብለን ነበር። አሁን አንድ ካሜራን ቪዲዮም ከመጣ በዛ እንተዳደራለን። አራት ምስክር ነሰሰሪ አይደለም። በቃ እሱን እንተወዋለን። ከጊዜ በኋላ አፕዴት የሚያደርግ ነው። ዘመን ያልፍበታል፣ ይሻሻላል። አዳምጥ። አፕዴት ያደርጋል፣ በቴክኖሎጂ ይቀየራል። እነዛ ነው። ስለዚህ ተስማምቻለሁ። ሸሪያው ግን አይቀበለውም ይሄንን። አንዋር ና ተመለስ። አንዋር እየሰማ ነው እያስከነውና ምንም ማድረግ አይቻልም። መረጃ ካላመጣ የአንተ ድምፅ 10 ጊዜ ተይዞ ይቀራል። ተረት እንድታወራ ቤት አይፈቀድልህም። የአንተን ተረት ማን ይሰማል? ሄድና ሙስሊሞች እዛ ቤታችሁ ክፈቱና ሰክሷቸው፣ ምንም አያውቁትን። እኔ ጋር ግን ስትመጣ ለምታወራ መረጃ ትጠይቃለህ።
አንዋርም ወጣ። መረጃ ታወራለህ፣ በመረጃ ነው እንጂ ወደ ፖለቲካ ቴክኖሎጂ አሰራ እየነገርኩ ነው። ቴክኖሎጂ መረጃ እየሰጠ መረጃ አንጣ። እሺ ናና ሸሪያው ይቀበለዋል። አሁን አንድ ሰው ደፈረ ሲባል ይባላት በለኝ 4 ሊትራሊ እንደዛ በወጣ ነው የሚሻሉ። ልክ አለ 4 መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እና ቧይደር ይህንን ሳያውቁ ቀርተው ነው እነ ኡስታዝ አይሚና እነ ሼኹል ኢስላም እነ ኢብኑ ተሚያ ከጊዜ በኋላ እንደው በፎቶ ምናምን ማለት ከብዷቸው እሱን ተወሺ። እነ ኡሰሚን ይሄንን ሳያውቁ ቀርተው ነው አሉን የምትሏቸው? ሳያውቁት ቀርተው ነው? አይቻልም። ምክንያቱም ፎቶ ራሱ መሳልም መስራትም ክልክል ነው፣ ሐራም ነው በእስልምና አይቻልም። ቪዲዮም አይፈቀድም። እሱን ደግሞ መረጃውን ልሰጣችሁ እችላለሁ እኔ አይቻልም የተባለበትም ማለት ነው። እንደዚሁ እንደ መረጃ ነገር ዝም ብሎ እንትን ሊሆን ይችላል እንጂ ተቀባይነት የለውም። 4 ምስክር ወክሎ መጥቶ ምናምን ወፍ አይቻልም። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ባይዘዌ እንትኖች አሉ፣ ቪዲዮዎች አሉ፣ ብዙ ቪዲዮዎች አሉ፣ ማሳየት እንችላለን። ሪፖርት አረብ ሀገር ውስጥ ዱባይ ውስጥም ኳታር ውስጥም ሪፖርት ተደርገው ነበር ተደፈርን ብለው ከአውሮፓ ሴቶች 4 ምስክር ማምጣት አልቻላችሁም ተብሎ ፕሪዝን የገቡት የዱባይ መንግስት ፕሪዝን ያስገባቸው ተደፈርን ብለው ሄደው ማለት ነው። እና እንደዚህ አይነት ማስረጃዎች አሉ እንጂ የኖርዌያን ታስታውሳታለህ? ዱባይ ላይ ቪዲዮ ካለ እሷ ቪዲዮ እያለ ቪዲዮውን ተቀባይነት የለውም። ማሳየት ይችላሉ። አይቻልም። ቪዲዮ ተቀባይነት የለው፣ ሸሪዓው አይቀበለው። ተደፈርኩ ብላ ብትልም አልሰማትም። ተደፈርኩ ብላ 4 የወንዶች ምስክርነት ማምጣት ስላልቻልሽ ብለው የኖርዌይ ዜጋ ናት 16 ወር ወደ እስር ቤት ነው እንትን ያሏት እና የኖርዌይ መንግስት ተከራክሮ ፍሬ ያስወጥተውታል። ግን ህጉን እንደዛ ነው። ቅድም ሲባል የነበረውን ህጉ ምንድን ነው? ሼኩም ሲናገሩ የነበረው አንድም ሰው በ1400 ዓመት ውስጥ በዚህ ህግ የተፈረደበት የለም ብለዋል። ሊፈረድበት አይችልም። ምክንያቱም 4 ሰዎች የአይን ምስክር ሊገኝ አይችልም። ለዚያውም ደግሞ የአይን ምስክር ሲባል ሲገባ ሲወጣ ያዩ መርፌና ክር ሲሆን ያዩ ማለት ነው። ስለዚህ ይሄ እስልምና ዝሙትን ከሚያስፋፋበት መንገድ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ ሰዎች እንደፈለጉ ዝሙት እንዲሰሩ 4 ምስክር ስለማይገኝ በዚህ መልኩ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ እና ይሄ ነው። ሼኩም እንዳመኑት በ1400 ዓመት ውስጥ አንድም ሰው አልተፈረደበትም ማለት ህጉ አይሰራም፣ ኢሪሊቫንት ነው ማለት ነው። ሰዎች ስገቡ ይታል መሪም ጎንደር ያው ቆይ ፎይ ይምጣና ከፈቀደልሽ ከሱ ጋር የጀመርሽው ነገር ስላለ ወይም በኋላ ትጨርሻለሽ። አሁን በተነሳው ነገር ላይ ሼኪው ባይዘዌ የሰሞኑ የፎይ ያወጣው ቪዲዮ ምናምን በእስልምናው ዘንድ ትልቅ ተጽዕኖ አምጥቶ ትልቁ ሼኪያቸውን እንኳን እስኪያስጨንቋቸው ድረስ እሳቸው ራሱ ምን አድርጌ ይሄን ያህል ምን አድርጌ ነው የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው። ባይዘዌ ማለት ነው። እፎይ ተመልሰሃል? ተመልሻለሁ። ቀጥል። እንግዲህ ኢብኑ ተሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተሚያም ይለዋል፣ ኡሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝቷል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእነዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላቅም። ግን ምስክር የሚያስፈልገው ለምንድን ነው ብለን የምታስበው አንተ? ምስክርነቱ ለምን የሚያስፈልገው? ፍርድ ለምን የሚያስፈልገው? ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡመያ ቀጥይ አታውቂም። በቃ አለቀ። የሆነኝ እኮ ነው። አለቀ። በቃ እሺ፣ ያታስገባው ከስር ትማር። ኡመያ እንዴት ነሽ? አለሁ።
እኔ ምን ፈልጌ አይደለም። አንተ በጣም ማደንቅክ ብዬ ለማለት ገባው እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ነው ወድክ፣ ጎበዝ ነህ፣ በርታ ለማለት ነው ገባው እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ?